ለዚህ ሰውዬ የመዳን ምክንያት የሆንሽው አንቺ ነሽ? አዎ። ጌታን ያስቀበልሽው ወንጌል የመሰከርሽለት የዛሬ 11 ዓመት ጥሩ ሰው የምትባል ታውቂያለሽ? ጥሩ የምትባል እኔ ነኝ። ሚገርም ነው። የዛሬ ስንት ዓመት ነው የመሰከርሽለት? አታውቀውም? ስንት ዓመት ነው ያለቀው? ስንት ዓመት እንደሆነ? 11 ዓመት 11 ዓመት ወንጌል እሷ የመሰከረችው የዛሬ 11 ዓመት ለንጉሴ ነው። እውነት ነው። ስሙ ይባረክ፣ ጌታ ይባረክ። ሰው አይደለም የጠራኝ፣ እግዚአብሔር ነው የጠራኝ። ቆይሲ ሰው አይደለም የጠራኝ፣ ምን ተስኖት አይደለም የጠራኝ፣ እግዚአብሔር ራሱ ነው የጠራኝ። ጌታ ይባረክ፣ ስሙ ይባረክ፣ ዙፋኑ ይባረክ፣ ማደሪያው ይባረክ። ክብር ለእግዚአብሔር ይሁን። ያወጣኝ ከቆሻሻ ቦታ ነው። ዘመዶቼ፣ እኔ ቆሻሻ ውስጥ ነው ያደግኩት። አባቴ 13 ሚስቶች ነበሩት፣ እናቴም እንደዚህ ሆነች። ከዛ ቆሻሻ ውስጥ ነው ያሳደገኝ። አያቴ 29 ልጆች አላት፣ እኔ ብቻ ነኝ ዩኒቨርሲቲ ውስጥ የገባሁት። ሁልጊዜ በከለላ ውስጥ ነኝ፣ በቅፉ ውስጥ ነው ያሳደገኝ። አሜን። ዛሬ ከዘር የሚመጣ እርገም ከማሞ ላይ ተሰበረ። አሜን። የስ ምን አያቴ አምላኬ ከሺህ ሰው መሃል ስለመረጥከኝ አመሰግናለሁ። ሳይ በባህርነት ነው የኖርኩት። ብዙ ደክሜ በሰው ቤት ነው ያደግኩት። የምጠራባቸው ማሳደጉኝ ቤተሰቦች ናቸው። የኔ አባት ሌላ ነው። በምድረ በዳ ነው። ማንንም የምተማመንበት ተስፋ ማድረግ ሰው የለም። እኔ ብቻዬን በከብት እረኝነት አድጌ በበረንዳ አድጌ ዛሬ ማንነት ልቤ የሚያውቅ ሰው የለም። እግዚአብሔር አየኝ። ማንንም መራቤን እንኳን የሚያውቅ የለም። ብናገረው የሚያምነኝ ሰው የለም። እግዚአብሔር ከሺህ ሰው መሃል መረጠኝ። አመሰግናለሁ ልዑሎይ። ብዙ ዘመኔም በሰው ቤት ነው፣ አላቅም። በ21 ዓመቴ ነው አባቴን እንኳን ያወቅኩት። ብዙ ደክም ያለው እውነት። በዚህ እድሜ ብዙ መከላከያ ህይወት ውስጥ፣ ብዙ የበረንዳ ህይወት ውስጥ ብዙ መገፋት አይቻለሁ። እግዚአብሔር ከትንሽነት አንስቶ ሾሞኛል። ባለስልጣንም ነበርኩ፣ ትቻለሁ። አሁን ደግሞ ምንም በማላቀው ተነስቻለሁ። አላሳዘነኝም፣ ምንም ነገር አላሳዘነኝም። እውነት ከዛ መነሳቴ ምንም አልመሰለኝም። እግዚአብሔር ለመረጠው ሰው ነው አለ። እንደዛ ብዬ ነው ወደ ቤቴ የገባሁት። ምንም ደሞዝ በሌለበት ወደ ቤቴ ትቼ ገባሁ። ከመከላከያ ነው የተመለስከው? አዎ ከመከላከያ ነው የተመለስኩት። እስቲ ተነስ። ያገል መከላከያ ምን ነበር ካንተ? በተለያዩ የስራ ኃላፊነቶች ውስጥ በተለይም ባንድ ትልቅ ማሰልጠኛ ውስጥ ምን መከላከያ በመከላከያ ውስጥ የስነ ልቦና ግንባታ ኃላፊ ሆኜ ኃላፊ ነበር። አዎ ሻምበል ተመስገን ልበል? ትክክል። ትክክል። አያት ዱንዳ ነው ዱንዳ? ትክክል። ለአጠራር ያስቸግራል። ተመስገን ኃይለ ማርያም ዱንዳ ነው መባለው። ትክክል ነህ። እኔ አፍሪ ብላኝ እውነት ያኑርህ። ዝናህ በአፍሪካ፣ በአውሮፓ፣ በአሜሪካ፣ በዓለም ያስተጋባ። አሜን አሜን። የእስማኤል መንፈስ ማለት የእስልምና መንፈስ። አዎ ሙስሊም ነበርኩ። ሙስሊም ነበርሽ? አዎ ፋጡማ ለበለው ስምሽ? ኢየሱስ አንተ ጌታ ነህ። ወይ ምን ላድርግ? የኔ ጌታ እውነት እሱ ጌታ ነው። ዛሬ ገና ከሙስሊም ህይወት ከመጣው ጀምሮ የሆነ ጴንጤ ኮንኩ 10 ምናምን ዓመቴ፣ ግን ጌታ በስሜ ጠርቶኝ የማያውቅም። ዛሬ እውነት እዚህ እግዚአብሔር አለ። እውነት አንተ እውነት ኧረ ሰው የለም እዚህ ቤት። ለምንድን ነው የደነገጥሽው? እናትሽ ናት? ታዲያ እሷ የቤተልሔም እናት አይደለች? አዎ ስሜ ነው። ቆይ ለምን አጨበጨብክ? ባለቤቴ ነች። ያንተ
የእሷ ባለቤት ተካኮ ነው። ሸዋነሽ የብስራትም ይፈታል። ወይኔ እህታችን ናት። አይዞሽ እግዚአብሔር ያያል። ማንም አያውቃትም። ወንድማችንን አስቻለውን ከተሰጠው እድል ቀንተው ከስራ ምን አረጉት? አባረሩት። አንተንም ማስወጣት ስላልቻሉ የሀገር መጨረሻ ላይ መደቡ። ወደ ምድረ በዳ ከቤተሰቦቼ ነጥለው ልጆቼን ትቼ ሄድኩኝ። ዳሬ ከሚፈርስ ከልጆቼ ከምንለያይ ስራ ለቃለሁ አልክ አይደለም? አዎ ከልጆቼ ከምንጠል ስራውን ብተው ይሻለኛል ብዬ በቤት ኪራይ ነው ያለሁት። የሚበላ በሌለበት ከልጆቼን እግዚአብሔር እንደዙ አይተወኝም ብዬ በቃ እንደዙ እጄ ላይ ገንዘብም ስራም በሌለበት እግዚአብሔር ያዘጋጃል። ልጆቼን ጥዬ አልሄድም ብዬ በገዛ ፍቃድ ስራ ለቃለሁ ብለህ ደብዳቤ አዘጋጀ? ለቃለሁ ብዬ ጽፌ ነው የመጣሁት። ከመልቀቄ በፊት ግን ጌታ ይናገረኝ ያልከው? ጌታ ዛሬ ባይናገረኝ በቃ እግዚአብሔር አላየኝም ማለት ነው። ተወራርጄ ነው የመጣሁት። እኔ ልጅ አይቻለሁ አለኛ ጌታ። ማንን ብዬ ስለው ስሙኝ፣ ማንን ተመለከትከው ብዬ ጌታን ስጠይቀው ልጄ ነብዩን አይቻለሁ። ኢየሱስ ይችላል። ኢየሱስ አየኝ። ያየኛል ብዬ ነበር፣ አየኝ ኢየሱስ። ማንም ረስተውኛል፣ ማንም የሚያስታውሰኝ ወገንም ወዳጅም የለኝም። የተሰበከው ስብከት የኔ ነበረ፣ ግን ኢየሱስ አየኝ። ይሄ ከወታደር ቤት መከላከያ ሚኒስቴር ውጪ ሌላ ኬካን የሚባል ድርጅት ውስጥ ሰርታል? ትክክል። ረጅም ዓመት 7 ዓመት በላይ በፍቅር እስከ ጠቅላይ ሚኒስተር ቢሮ ደረጃ። አሜን አሜን። ቆይ የተሰማ ሰው ነህ። ኤግዛክትሊ። በምድር ትልቁ ስልጣን እንግዲህ አገር የሚመራ ማን ነው? ጠቅላይ ሚኒስተር ፕራይም ሚኒስተር አብይ ጋር እነ ዶክተር ክብርት ከንቲባ ማን? አቤት አዳነች አበቤ። ይታያል ጌታዬ፣ ክብር ላንተ ይሁን። የምትናገረውን ቃል ታላላቆች የተንቀጠቀጡበት። ኤግዛክትሊ። ምንም ተጨማሪም ተቀናሽም የለውም። ምን ያባት ንግግር በኢትዮጵያ ሚዲያ ብቻ ሳይሆን አልጄዚራ ምን ሙሉ የዓለም እንዳለ ሚዲያዎች ሲዘግቡ የነበረ ሰው። እውነት ነው፣ እውነት ነው። ያንተ ጭንቀት ምንም አይደለም። ቤት ነው፣ ልጅ ነው። እውነት ነው። ይኸው ነው። አሜን አሜን። ተጨንቅ ያለው ተጠብብ ያለው ገንዘብም አይደለም። በስልጣን ደረጃ ቢሆን የትም ቢሮ ገብተ ሰውን ለሌላው ብዙዎችን የምታስፈታ ሰው። እኔን አፈር ይብላኝ። እውነት ነው። ለማንም የገባሁበት አፍሬ አላቅም። እግዚአብሔርን አስቀድሜ ነው ስገባም። እግዚአብሔር የተመሰገነ ይሁን። እውነት ነው። የኢትዮጵያ ሕዝብ የሚያቆኝ ያቆኛል። በአጠቃላይ ዛሬ ማን እንደሆንኩ ነገርከኝ። ክብር ለእግዚአብሔር ይሁን። አመሰግናለሁ። እኔ በእውነት ቆሜ አይደለም ስላንተ የምናገረው፣ ተንበርክኬ ነው የምናገረው። እግዚአብሔር 10 አይደለም 1 ነው። እግዚአብሔር የሁሉንም የተበደሉትንም የተቸገሩትንም በደል ይሰማል። አሜን። እስቲ ተነስ አንተ። እቺ ውስጥ የተደበቀው እሱን ነው።
ህይወትን ያሰረ ሰንሰለት ከህይወት ላይ አሁን ይበጠሳል። አሜን። ከቤት ከትዳር ላይ ይበጠሳል። አሜን። ኤው ጠላት ሊያሳዝን ያዘጋጀውን የክፉን አዋጅ ያለው ይሄን አዋጅ እያየው ሀዘን የሚመጣ አንድ ቶሎሳ የሚባል ሰው ያለው እኔ ነኝ። ቶሎሳ ያንተ ስም ነው? አዎ እኔ ስም ነው። መንታ ልጅ አለ? አዎ አለ። ይሄ ኬቶራ ነው። ኬቶራ የሚባል ታውቃለህ? ኬቶራ ነው። ምን ነው? ልጄ ነው። ዛሬ አዋጅ ተገለበጠ። አሜን። አባት ከበደ ነው? አዎ ከበደ ነው። ተነስ። ለምን ተደሰትክ? ልጅ ማን ነው ስሙ? ኬቶራን ሞኔራ ነው። ሞኔራ የሚባል ታውቃለህ? ሞኒት ምን ልጄ ናት። ካሳ የሚባል ታውቃለህ? እኔ ነኝ ካሳ። ቶማንዴ አዶጎ ለምን ደረትሽን ያሽ? ደስ ብሎኝ ነው። ዝም ብዬ ደስ አለኝ። ልብሽን ያሽው። ልክ ኢየሱስ ስም ሲጠራ ልቧን ያዘች። ዞር ስል አየዋት። ከዛ አዛለች የሚል ስም አየሁ። እኔ ስሜ ነው። ወይኔ አሜን። ጀድሜ አሜን። ወፍራም ቅባት አሜን። ተነስ። ከዘር የሚመጣ መርገም አንተን አይና እሷን አያለው እያየው አንድ አባት ገዛኝ የሚባል አባቴ ነው። አሜን ሃሌሉያ አሜን። ምን ናት እሷ? እህቴ ናት። እህቴ ናት። እሷስ? ባለቤቴ ናት። ይሄ አንድ አባቴ ሹፌር አባቴ ነው። አባቴ ነው። ሃሌሉያ ጁነረ ከመኔ ዲያቦሶ አሜን። ምን አለ በደም አሜን ብትለው? አሜን። ተነስ እስቲ አንተ ኮፍያ ያረከው አስቻለው የሚባል ታውቃለህ? ኮትቤ ኢየሱስ ጎፍታዳ አሜን። ጀድሜ ለብዙዎች በረከት ሆነ። አንተ ነህ አስቻለው? አዎ እኔ ነኝ። ካሳ ወይም ካሳው የሚባል አባቴ ነው። አባቴ ነው። Yes። ተሾመ የሚባል ታውቃለህ? አባቴ ነው። ሃሌሉያ። ዮሐንስ የሚባል ስሜ ነው። አሜን ሃሌሉያ አሜን። አና ዴኖ ኮማኖ አዲቤ አሜን። እዛ ጋር አሜን አትይም? ውሰጂ አሜን ብለሽ አሜን። አያቴ ሁንዳራ ነው። ሁንደራ አሜን ሃሌሉያ አሜን። ታራሶ ዱባ ማዘር ሰላም ነው? ሁሉ መልካም? እግዚአብሔር ይመስገን። ጀርመን ምን አለሽ? ልጆች አሉሽ? አዎ። ፍቅርተ የምትባል ታውቂያለሽ? እኔ ነኝ። እኔ ነኝ። እሺ ተነሺ። ነው የምትኖሪው? ኖርዌይ። ሳሮን የምትባል ያለው ሚ እሺ ተነሺ። ታውቂያታለሽ? አዎ። ምንሽ ናት? እህቴ ናት። ሸዋነሽ የምትባል ታውቂያለሽ? እኔ ነኝ። አሜን። ኢየሱስ ዋው ዋው! እናንተን እያየው አንድ አባት አይና አያት ሙላት የሚባል ያለው yes አያታችሁ ነው። ታውቂዋለሽ እሱን? አዎ። ምንሽ ነው? ወንድሜ። ወንድምሽ? አዎ። የግርማ ልጆች ናችሁ? አዎ። ንውጡ ኦሪያ ማንቶኖ ሶባሃዳ እንደገና በሉት። እግዚአብሔር እንደገና ለራሱ ሐሳብ እንደሚሆን አድርጎ ውብ አድርጎ ይሰራዋል። ቤታችሁን ይሰራዋል። ትዳራችሁን ይሰራዋል። የልጆቻችሁን ነገር ይሰራዋል። ስራችሁን ይሰራዋል። አሜን። ጀድሜ ኢየሱስ ጎፍታደ ኢየሱስ ፈይሰደ ኢየሱስ ሞቲደ
አሜን ጀቶ ቆይ ተነሽ እስቲ አንቺ ኃይሌ የሚባል ታውቂያለሽ? አባቴ ዮዲት የምትባል እኔ አሜን። ኤርትራ ምን አለሽ አንቺ? ቤተሰብሽ የት ነው ያለው? ኤርትራ ነይ ባቂ ትዛረብ እውነት ነው። ደሃንዲው እግዚአብሔር ይመስገን። ጽቡ ሰላም ኩሉ ደሃኒ አምላክ ይመስገን። ሆና ሴማንቶፎ ኤልዳና የምትባል አንቺ ምንድን ናት? ምንሽ ናት? የእህትሽ ልጅ ናት። የእህትሽ ባል ዳንኤል ነው? ጓልሐትኔ ዳንኤል አዎ ነው ያለችው። አዎ ካሪም ተነስ። ማነው አባትሽ? ኃይሌ ማነው? እስጢፋኖስ ኃይሉ። ባህር ዳር ምን አለሽ አንቺ? ዘመዴ እህቴ ነው እንዴ? ባሏ የእህቴ ባለቤት። የእህትሽ ባለቤት ነው? ባህር ዳር ነው ያለው። ባህር ዳር ነው ያለው? ይሄኛው እህቴ ያለች ለዚህ ሰውዬ የመዳን ምክንያት የሆንሽው አንቺ ነሽ? ጌታን ያስቀበልሽው ወንጌል የመሰከርሽለት የዛሬ 11 ዓመት ጥሩ ሰው የምትባል ታውቂያለሽ? ጥሩ የምትባል እኔ ነኝ። ሚገርም ነው። የዛሬ ስንት ዓመት ነው የመሰከርሽለት? አታውቀውም? ስንት ዓመት ነው ያለቀው? ስንት ዓመት እንደሆነ? 11 ዓመት 11 ዓመት ወንጌል እሷ የመሰከረችው የዛሬ 11 ዓመት ለንጉሴ ነው። እውነት ነው። ስሙ ይባረክ፣ ጌታ ይባረክ። ሰው አይደለም የጠራኝ፣ እግዚአብሔር ነው የጠራኝ። ቆይሲ ሰው አይደለም የጠራኝ፣ ምን ተስኖት አይደለም የጠራኝ፣ እግዚአብሔር ራሱ ነው የጠራኝ። ጌታ ይባረክ፣ ስሙ ይባረክ፣ ዙፋኑ ይባረክ፣ ማደሪያው ይባረክ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ኦ ቅዱስ ስሜን ጠራኸው። በዚህ 1000 በሚሆን ህዝብ መካከል ንጉሴ ብለህ ጠራኸኝ። ክብር ላንተ ይሁን፣ ክብሩን አንተ ውሰድ፣ ክብሩን አንተ ውሰድ። ከሸለቆ ውስጥ ነው ያወጣኸኝ ቅዱስ፣ ያወጣኸኝ ከቆሻሻ ቦታ ነው። ዘመዶቼ እኔ ቆሻሻ ውስጥ ነው ያደግኩት። አባቴ 13 ሚስቶች ነበሩት፣ እናቴም እንደዚህ ሆነች። ከዛ ቆሻሻ ውስጥ ነው ያሳደገኝ። አያቴ 29 ልጆች አላት፣ እኔ ብቻ ነኝ ዩኒቨርሲቲ ውስጥ የገባሁት። የትምህርት ተቋም ውስጥ የገባሁት እኔ ብቻ ነኝ። ሁልጊዜ በከለላ ውስጥ ነኝ፣ በቅፉ ውስጥ ነው ያሳደገኝ። አሜን። ክብር ይሁንለት፣ ለንጉሱ ክብር ይሁን፣ ለልጁ ክብር ይሁን። አሜን። ጌታ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። ከአባት አባት የሚመጣ መርገም ከዘር ንጋት የሚባል ያለው አባቴ ነው ንጋቱ። ቅዱስ ቅዱስ። የእሱ አባት ማን ነው? ንጋቱ
አድማሱ የሚባል ታውቂያለሽ? አባቴ ነው። አያትሽ ዋሴ ነው? አቤት ኢየሱስ። ቻኖ ዊላዱ አካማዚያኖ የእሷ አያት ማን ነው? ዋሴ በዳዳ ታይቷል። ፍቅርተ አንተ እህት ናት። አባታችሁ ግርማ ነው? አዎ። የሁለታችሁ ታዲያ አንተ ቴድሮስ ነው? አዎ። ወይኔ አሜን አትሉ? አሜን። ከቪያ ነው እሱ። ዛሬ ከዘር የሚመጣ እርገም ከማሞ ላይ ተሰበረ። አሜን። የስ ምን አያቴ አሜን። አምላኬ ከሺህ ሰው መሃል ስለመረጥከኝ አመሰግናለሁ። ሳይ በባህርነት ነው የኖርኩት። ብዙ ደክሜያለሁ። በሰው ቤት ነው ያደግኩት። የምጠራባቸው ማሳደጉኝ ቤተሰቦች ናቸው። የኔ አባት ሌላ ነው። በምድረ በዳ ነው። ማንንም የምተማመንበት ተስፋ ማድረግ ሰው የለም። እኔ ብቻዬን ነኝ። በከብት እረኝነት አድጌ በበረንዳ አድጌ ዛሬ ማንነት ልቤ የሚያውቅ ሰው የለም። እግዚአብሔር አየኝ። ማንንም መራቤን እንኳን የሚያውቅ የለም። ብናገረው የሚያምነኝ ሰው የለም። እግዚአብሔር ከሺህ ሰው መሃል መረጠኝ። አመሰግናለሁ ልዑሎይ። ብዙ ዘመኔም በሰው ቤት ነው፣ አላቅም። በ21 ዓመቴ ነው አባቴን እንኳን ያወቅኩት። ልጅ ሰጠኝ፣ መኖሪያዬን አወቅኩ። ምጠፋ ሰው ነበርኩ፣ ግን ፈራዋለሁ እግዚአብሔርን። ሁል ጊዜ በአእምሮዬ እግዚአብሔር ነው የሚመላለሰው። በጣም ፈራዋለሁ። ብዙ ደክም ያለው እውነት በዚህ እድሜ ብዙ መከላከያ ህይወት ውስጥ ብዙ የበረንዳ ህይወት ውስጥ ብዙ መገፋት አይቻለሁ። እግዚአብሔር ከትንሽነት አንስቶ ሾሞኛል። ባለስልጣንም ነበርኩ፣ ትቻለሁ። አሁን ደግሞ ምንም በማላቀው ተነስቻለሁ። አላሳዘነኝም፣ ምንም ነገር አላሳዘነኝም። እውነት ከዛ መነሳቴ ምንም አልመሰለኝም። እግዚአብሔር ለመረጠው ሰው ነው አለኩ። እንደዛ ብዬ ነው ወደ ቤቴ የገባሁት። ምንም ደሞዝ በሌለበት ወደ ቤቴ ትቼ ገባሁ። ግን ዛሬም እየመገበኝ ነው። አሜን። ማን እንደሱ በምድረ ዳም ሾማችሁ እሱ ነው። አሜን። ማንም ሳያውቃችሁ የሚያውቃችሁ እሱ ነው። አሜን። ግን እግዚአብሔር ከነስሜ ጠርቶ አወቀኝ። እግዚአብሔር ለእኔም እኔን የመረጠ እናንተን የመረጣችሁ። አሜን። ጉብኝታችሁ ቀን ይሁን። አሜን። አምላኬው የጉብኝታችሁ ቀን ይፍጠንላችሁ። አሜን። እኔ ተስፋ ማድረገው እንኳን ምንም ነገር የለም፣ ግን አንድ ቀን ተስፋ እንዳለኝ ብቻ ስለማውቅ ሁሌ እመላለሳለሁ። አሜን። ስደክም ሁሌ ቤቱ ነው የምሄደው። አሜን። ብዙ የየራሱን ስም ይሰጠኛል፣ ግን እኔ አንድም ቀን በሰው ላይ ሐሰት እንኳን አልመሰክርም፣ አልችልበትም፣ መዋሸት አልችልም። እግዚአብሔር ነው ያነሳኝ ያሾመኝ። አሜን። ምንም በማላቅበት ከፋብሪካ ውስጥ ነውና ሹመት ታገኛለህ ብዬ ተሾምኩት። አሜን። አገለገልኩ ለ3 ዓመት። አሜን። ተነሳሉኝ፣ ተነሳሁ። ይህን እውነት በዚህ ህዝብ ውስጥ ስመሰክር ከማንም ምንም አልፈልግም። በቃ ከአእምሮዬ በላይ ስለሆነ ነው ትቼ የወጣሁት። በቃ ከአእምሮዬ በላይ ሆነ፣ አልችልበትም። በቃ እኔ መኖር የምችለው እኔ የገባኝን ብቻ ነው መኖር የምችለው። ሰው እንደሚኖረው አልኖርም። ሰው የገባውን ነው የሚያወራው፣ ሰው የገባውን ነው የሚኖረው። ሁሉም ስም ይሰጣል፣ እኔ ግን አይገባኝም። እሱ ትቼ ወደ ቤቴ ነው የሚሄደው። ሲከፋኝ እንኳን ወደ ቤቴ ቆይ ከሚስቴ ጋር ልወያይ ይላል። ቤቴ ነው የምችለኝ። ስም ይሰጡኛል። ምንም እኔ ለሰው አበላው። ለብዙ ሰዎች መንገድ አሳይቻለሁ። የተራቡ እናቶች ስራ እንዳያገኙ አድርጌያለሁ። ግን የኔ ሲሆን ይጠብቃል። የት ሄደ ስራ አጣ ብሎ እንኳን አንድ ቀን መጥቶ ይጠራኝ የለም። እግዚአብሔር ይኸው ጠራኝ። አሜን። ከመከላከያ ነው የተመለስከው? አዎ ከመከላከያ ነው የተመለስኩት። እስቲ ተነስ። የሀገር መከላከያ ምን ነበር ካንተ?
በተለያዩ የስራ ኃላፊነቶች ውስጥ በተለይም በአንድ ትልቅ ማሰልጠኛ ውስጥ ምን መከላከያ በመከላከያ ውስጥ የስነ ልቦና ግንባታ ኃላፊ ሆኜ ኃላፊ ነበር። አዎ ሻምበል ተመስገን ልበል? ትክክል። ትክክል። አልነገርኩህም፣ አታቀኝም። ትላንት ነው የመጣሁት። ዛሬ ማን እንደሆንኩ ነገርከኝ። ክብር ለእግዚአብሔር ይሁን። አመሰግናለሁ። አያት ዱንዳ ነው ዱንዳ? ትክክል። ለአጠራር ያስቸግራል። ተመስገን ኃይለ ማርያም ዱንዳ ነው የምባለው። ትክክል ነህ። እኔ አፍሪ ብላኝ እውነት ያኑርህ። ዝናህ በአፍሪካ፣ በአውሮፓ፣ በአሜሪካ፣ በዓለም ያስተጋባ። አሜን አሜን። ዛሬ የተመስገንም የአኪያም ምስራት ይፈታል። አሜን። ውሰድ በደንብ አሜን ብላት። አሜን። እዛ ጋር ጨምርና አሜን ብለው ውሰድ። አሜን። እዚህ ጋር በደንብ አሜን ብለው ውሰድ። አሜን አሜን። ና እዚህ ጋር ውጣ። ሰላም ነው? ሁሉ መልካም? እግዚአብሔር ይመስገን። አንድ ከሊፉ የሚባል ከሊፋ አባቴ ነው። አባቴ ነው። ኢየሱስ ጌታ፣ ኢየሱስ ጌታ። የእስማኤል መንፈስ ማለት የእስልምና መንፈስ። አዎ ሙስሊም ነበርኩኝ። ሙስሊም ነበርሽ? አዎ። ፋጡማ ለበለው ስምሽ? ኢየሱስ አንተ ጌታ ነህ። ወይ ምን ላድርግ? የኔ ጌታ እውነት እሱ ጌታ ነው። ዛሬ ገና ከሙስሊም ህይወት ከመጣው ጀምሮ የሆነ ጴንጤ ኮንኩኝ 10 ምናምን ዓመቴ፣ ግን ጌታ በስሜ ጠርቶኝ የማያውቅም። ዛሬ እውነት አንተ እዚህ እግዚአብሔር አለ። እውነት አንተ እውነት ኧረ ሰው የለማ እዚህ ቤት። ለምንድን ነው የደነገጥሽው? እናትሽ ናት? ታዲያ እሷ የቤተልሔም እናት አይደለች? አዎ ስሜ ነው። ምኔ ነው? ዛሬ የኛ ቀን ነው፣ የኔ ቀን ነው። ለምን አንተ አጨበጨብክ? ቆይ ለምን አጨበጨብክ? ባለቤቴ ነች። ያንተ የእሷ ባለቤት ተካኮ ነው። ወይ ሰው የለም እዚህ ቤት። ኧረ እባካችሁ ዛሬ ያለው ቅባት፣ ዛሬ ያለው ክብር፣ ዛሬ ያለው ኃይል፣ ዛሬ ያለው መንፈስ፣ ዛሬ የብዙ ሰዎች ህይወት በኢየሱስ ደም እንደገና ይሰራል። ሸዋነሽ የብስራትም ይፈታል። ወይኔ ረታችን ናት። አይዞሽ እግዚአብሔር ያያል። ማንም አያውቃትም። አሜን። ተመስገን ጌታ ሆይ፣ አመሰግናለሁ ኢየሱስ። ጌታ በጣም እንዲናገር የእሷን ስም እንዲጠራ እየጸለይኩ ነበረ። በውስጥሽ እህቴ ናት እኮ በውስጥሽ እየጸለይሽ ነበር። ሰማታ አለኝ ጌታ። ነገር እንደተበላሸ እንደገና ይስተካከላል። እንደተናቃቸው አይቀርም፣ እንደገና መክበር ይሆናል። አሜን። እንደተገፋችሁ አይቀጥልም፣ እንደገና መሾም ይሆንላችኋል። ታያለ ታያለ፣ አስቼ ታያለ። አይዞሽ አያትሽ አሊ ነው? አሊ። አዎ። ያንቺ አያት ጡፉ ነው? ጡፉ ጦፉ። ጦፉ። አሜን አሜን። ኢየሱሴ አላችሁ ወይ?
እስቲ ተነስ አንተ ወንድማችንን አስቻለውን ከተሰጠው እድል ቀንተው ከስራ ምን አረጉት? አባረሩት። አንተንም ማስወጣት ስላልቻሉ የሀገር መጨረሻ ላይ መደቡ። ወደ ምድረ በዳ ከቤተሰቦቼ ነጥለው ልጆቼን ትቼ ሄድኩኝ። ዳሬ ከሚፈርስ ከልጆቼ ከምለያይ ስራ ለቃለሁ አልክ አይደለም? አዎ ከልጆቼ ከምንጠል ስራውን ብተው ይሻለኛል ብዬ በቤት ኪራይ ነው ያለሁት። የሚበላ በሌለበት ከልጆቼን እግዚአብሔር እንደዙ አይተወኝም ብዬ በቃ እንደዙ እጄ ላይ ገንዘብም ስራም በሌለበት እግዚአብሔር ያዘጋጃል ልጆቼን ጥዬ አልሄድም ብዬ በገዛ ፍቃድ ስራ ለቃለሁ ብለ ደብዳቤ ያዘጋጀ ለቃለሁ ብዬ ጽፌ ነው የመጣሁት። ከመልቀቄ በፊት ግን ጌታ ይናገረኝ ያልከው? አዎ ጌታ ዛሬ ባይናገረኝ በቃ እግዚአብሔር አላየኝም ማለት ነው። ተወራርጄ ነው የመጣሁት። እኔ ልጅ አይቻለሁ አለኛ ጌታ። ማንን ብዬ ስለው ስሙኝ፣ ማንን ተመለከትከው ብዬ ጌታን ስጠይቀው ልጄ ነብዩን አይቻለሁ። ኢየሱስ ይችላል። ኢየሱስ አየኝ። ያየኛል ብዬ ነበር፣ አየኝ ኢየሱስ። ማንም ረስተውኛል፣ ማንም የሚያስታውሰኝ ወገንም ወዳጅም የለኝም። የተሰበከው ስብከት የኔ ነበረ፣ ግን ኢየሱስ አየኝ። ኢየሱስ ያያል። ከዘር የሚመጣ መርገም ከአባት አባት ከጥላውን ላይ ዛሬ ይሰበራል። አዎ የአያቴ ነው፣ ጥላውን አያቴ ነው። ንገሩት፣ ተበላሸ እንደተባለ በሉት፣ አልቋል እንደተባለ በሉት፣ በተባለበት አይቀጥልም በሉት። እስቲ ተነሳ አባቴ፣ አንተ አትዋረድም አለኝ። አንድ ታፈሰ የሚባል ሰው ያለው እኔ ነኝ። አንተም የሆነ ከመንግስት ስራ ጋር የተነካካ ትዳር ፈርሷል ቀደም ብሎ። አዎ ሁለተኛ የገዛ ልጆች ሊያሳፍሩ ፍርድ ቤት አቆመዋል። አዎ ያንተ አባት ላቀው ነው። እውነት ነው። ኬንያ ምን ነበረክ? ለስራ ሄዳለሁ መለሳል። የት? ወደ ሞያሌና እስከ ናይሮቢ እስከ ሶይ ናይሮቢ። ታዲያ ምንድነው? የድል ቀን ነው። የድል ቀን ነው። ተመስገን። አቤት የድል ቀን ነው ዛሬ። አሜን አሜን አትልም ወይ? ቴዲ አንዳች አትፍራ። አሜን። እግዚአብሔር ስራህን እሰራለሁ፣ አሜን፣ እረዳሃለሁ፣ አግዛለሁ፣ አሜን፣ አከብራለሁ ይላል። አሜን። አላሳፍርም ይላል። አሜን። አንዳች አትሆንም ይላል። አሜን። አትስጋ ይለኛል። አሜን። እንጀራን በውሃ ላይ ጣለው አይደል የሚለው? እስ ስትመለስ በመጨረሻ ጊዜ አንዳች ሳይሆን ታገኘዋል። አሜን። አትስጋ። የልጆች ነገር አንዳች አይሆን። አሜን። የትዳሪ የሃና ነገር አንዳች አይሆን። አሜን። አይሆንም አንዳች። አሜን። ስራ አንዳች አይሆንም። አሜን። ጤና አንዳች አይሆንም። አሜን። አንዳች አይሆንም አለ። አሜን። እጆቻችሁን ዘርጉልኝ ወደ እነሱ። ቴድሮስ አቤት። ዘና በል። እሺ። እግዚአብሔር እኔ እረዳሃለሁ፣ አሜን። እኔ እባርካለሁ፣ እኔ አከብርሃለሁ፣ አሜን። እኔ እግዚአብሔር ደግፋለሁ፣ አሜን። እኔ እግዚአብሔር ከሰይፍ ስለት አንተንም ቤትህንም ቤተሰብህንም ዘርህንም አስመልጣለሁ። አሜን። የእግዚአብሔር ሰው እኔ ያልሄድኩበት የነቢይ አይነት የለም። አዎ ሁሉም አውርቶ እስከ ቲቪ ጆሹዋ ድረስ ሄጃለሁ። ቲቪ ግን ጆሹዋ የሆነ ነገር የለም። እውነቱን እነግርሃለሁ። የመጨረሻ ሄዱ ከዚህ በኋላ ብዬ ነው የመጣሁት። ዛሬ የመጨረሻ ተዘጋ። አሜን። እየሰማችሁ ነው? ዛሬ ተዘጋ እንጂ እስከ ቲቪ ጆሹዋ ድረስ ሄጃለሁ እኮ ነው ያለው። ያ ናይጄሪያ የነበረው ናይጄሪያ ህይወት የለም። ያልሄድኩበት እዚህ ቤት የመጨረሻ ብዬ መጣሁ። በቃ ዛሬ የመጨረሻ የችግር ከዚህ በኋላ የድል የመጀመሪያ አሜን። የሐዘኔ የመጨረሻ አሜን። የጭንቀቴ የመጨረሻ አሜን። የእፍረቴ የመጨረሻ አሜን። በኢየሱስ ደም የከፍታ የመጀመሪያ አሜን። የመጎብኘት የመጀመሪያ አሜን። የለውጥ የመጀመሪያ አሜን። ጀርመን ሀገር ነው ከዓለም ውስጥ ነው ጌታ ያወጣኝ፣ ግን በጌታ ውስጥ ነው ያለሁት። አሁንም ቢሆን በሱ ታምኜ ነው ወደ ኢትዮጵያ የመጣሁት።
ወደ ኢትዮጵያ የመጣው የትም ብትገባ ከዚህ በኋላ አብሮ ነው ጌታ። አሜን። የትም አሜን። ጀርመን ነው ከጀርመን ወደ ኢትዮጵያ የመጣሁት እሱን አምኜ ነው። ስለዚህ ያመንከውን ደግሞ ይዘህ ትሄዳለህ። አሜን። ኧረ መተኛት። አሜን። አሜን። ያመንከውን የተከተልከውን ቅድም ብያቸዋለሁ። ወደሱ ከተጠጋ ዘመድ ባይኖር ዘር ባይኖር አጋዥ ባይኖር ምንም በሌለበት እውነቱን እነግርሃለሁ። ብላቴ ላይ እሰራለሁኝ ጌታን ብዬ ነው የመጣሁት ነው ያልኳቸው። ማንም ወገንም ቋንቋንም ወላይታንም ሲዳማም አልችልም። ግብርና ውስጥ ነው እየሰራሁ ያለሁት። ግን ጌታን ታምኜ ነው ስላቸው ሁሉም ደስ ብሏቸው ነው የሚቀበሉኝ። በቃ አሁን ማንም የለኝም፣ ቤተሰቦች ናቸው። ማንም አይኑር። ለሚቀጥለውም ዘመን ማንም አይኑር። አሜን። እሱ ብቻ። አሜን። ስለዚህ ትሰራለህ። አሜን። ማንን ይዘህ? እግዚአብሔርን። ምንም በሌለበት ሞገስ ታገኛለህ። አሜን። ትወጣለህ። አሜን። ዘር ዘመድ አጋዥ ቲፎዞ ሳይኖር አሜን። በሞገስ ትገባለህ። አሜን። ትንቀሳቀሳለህ። አሜን። ትሰራለህ። ትባረካለህ። አሜን። የልጆችን ወግ አሜን። የቤተሰብን አሜን። ደስታ አሜን ማየት ይጀምራል። አሜን። ይሄ በህይወት ላይ ከዚች ማይክሮ ሰከንድ ጀምሮ ሆነ። አሜን። ተፈጸመ። አሜን። ግን ካንተ ጋርም ለመስራት ፈልጋለሁ። ከኔ ጋር ለመስራት ፈለግ። በቃ ዩቲዩብ ላይ ነው ማይህ ቅነህ በቃ የሆነ ነገር እኔም በሰዎች አዘን ላይ እምባዬ አብሮ ይመጣል። የሆነ አይነት ስሜት ነው ያለኝ። ስለዚህ በቃ እግዚአብሔር የሰጠኝ ሰው ነው ብዬ ነው ዳንቴ መጣሁ። እግዚአብሔር የሰጠኝ ሰው ነው ብዬ ነው የመጣሁት። ከዚህ በኋላ በሚያስፈልግ እግዚአብሔር አንተን ሲረዳ አሜን። ደግሞ ተው ከዚህ በኋላ አትርዳኝ ብትለውም ይረዳል። አሜን። አሜን። ያለውን ሰምታችኋል። እግዚአብሔር የሰጠኝ ሰው ነውና ከዚህ ሰው ጋር ምን አደርጋለሁ? እሰራለሁ። ቢኖረኝም ባይኖረኝም እሰራለሁ ብዬ ነው። ይኸው ታያላችሁ። አንዳንዴ ቅድም ብያቸዋለሁ። እስራኤል ተስፋ አጥቶ 70 ዓመት ነው በደከመበት መጥቶ እግዚአብሔር ምን አለ? እንደገና ይሰራል። አሜን። ስለዚህ ይሄ ሰው 25 ዓመት ያልከው ጌታ 25 ዓመት ነው። ያው ውጭ ሀገር ወደ 33 ዓመት ነው። ጌታን ከተቀበልክ 25 ዓመት፣ ውጭ ሀገር 33 ዓመት። 25 ዓመት ያው ያልሄድኩበት አለ። ኢትዮጵያም ይሁን ከኢትዮጵያም ውጭ በሰው አይደለም፣ በእግዚአብሔር ተስፋ አትቁረጥ። አሜን። ከዚህ በኋላ አሜን። ያው በብዙ ነው የምትባረከው። አሜን። በብዙ ነው የምታገለግለው። አሜን። በብዙ ነው የምትሰራው። አሜን። በብዙ ነው ድሃ የምትረዳው። አሜን። በብዙ ነው የወደቀ የምታነሳው። አሜን። በብዙ ነው የታረዘ የምታነሳው። በብዙ ነው በገጠር በከተማው እየዞርክ የእግዚአብሔርን ቤት የምትገነባው። አሜን። እሱ ደግሞ ያንተን ቤት ይሰራል። አሜን። እሱ ደግሞ የልጆችን ይሰራል። አሜን። እሱ ደግሞ የቤተሰብን ይሰራል። አሜን። ከዘር ማንዘሮቻችሁ ላይ የትኛውም አይነት በኢየሱስ ደም የመርገም ጉልበት ከወልደ ጻዲቅ ላይ ዛሬ ተሰ አሜን። አሜን። ከማለኝ ከወልደ ጻዲቅ ምናችሁ ነው? አያታችን። አሜን። ተው ይሄ መርገም ዛሬ ፍቅርተ ቴድሮስ ልጆቻችሁ፣ ቤተሰቦቻችሁ፣ ጤናችሁ፣ ቢዝነሳችሁ ዛሬ ተፈታ። አሜን። ምን አለ አሜን ብትላታ? አሜን። ቤተሰቦቻችሁ ዛሬ ተፈቱ። አሜን። ራያችሁ ዛሬ ተፈታ። አሜን። አጃባጋቦ አሜን። ዛሬ ተፈታ። አሜን። ከመሄዳቸው በፊት ልጆቻቸው ነፃ ወጥተው፣ አሜን። ቤታቸው ነፃ ወጥቶ፣ አሜን። ቢዝነሳቸው ከታሰረበት ተፈቶ፣ አሜን። ራያቸው ተፈቶ፣ አሜን። አገልግሎታቸው ተፈቶ፣ አሜን። በብዙ ደስታ በፊት በብዙ ክብር አሜን እንድታቆማቸው ጸልያለሁ። አሜን። እጅ በላያቸው እንዳለች ትታወቅ። አሜን። ስራቸውን እየሰራ ጠላቶቻቸውን አሳፍር። አሜን። የሚቀጥለው ምዕራፋቸው ቀን ከሌሊት እንደ 24ቱ ሽማግሌዎች የምስጋና ይሁን። አሜን። ጸለይ። አሜን። ደስ አለ። በጣም በጣም ሰይ እቺን ደስታ ለመስረቅ እኮ ነው ሰይጣን ክፉ ፈልጎ ያገኛችሁ።
ልጆቻችሁን ፈልገው አያገኝ። አሜን ቤተሰቦቻችሁን ፈልገው አያገኝ። አሜን። ጋሽ ኑጌ አቤት። የልጅ አእምሮ ነፃ ይውጣ። አሜን። ቅዱስ ቅዱስ ሕያው ቅዱስ የልጁ አእምሮ ነፃ ይውጣ። አሜን አሜን። ወደ ጥፋት ልጁን የሚጎትት አውሬ፣ አሜን። ወደ ማይመች መንገድ ልጆቻቸውን የሚጎትት እባብ ዛሬ የተቀጠቀጠ ይሁን። አሜን። ከሴቲቱ የተወለደው እርሱ የእባቡን ራስ ምን ያደርጋል? ይቀጠቅጣል። በኢየሱስ ደም የእባቡ ራስ ለአንዴና ለመጨረሻ ከልጆቻቸው መንገድ ላይ፣ ከስራቸው ላይ፣ ከጤናቸው ላይ የተቀጠቀጠ ይሁን። አሜን። ነገሮቻቸውን ሁሉ ውብ እንድታረቅ አላወጣው። አሜን። እንድታስተካክል ተናገርኩ። አሜን። እንድታቀና ዘንድ አወጅኩ። አሜን። ከዘር ማንዘሮቻቸው መርገም ይሰበር። የፊት ብርሃን በቤታቸው ይብራ። አሜን። በልጆቻቸው ይብራ። አሜን። ይብራ። አሜን። ይብራ። አሜን። ተመስገን። ይብራ። አሜን። ይብራ። ነብዩ አሜን። አሜን። በዘራቸው ላይ አሜን። ዮሐንስ ይብራ። ይብራ። አሜን። ቶሎሳ ይብራ። አሜን። በኢየሱስ ክርስቶስ ደም ካሳውን ይብራ። አሜን። በዘሮቻቸው ላይ ይብራ። አሜን። አሜን። ሀበል ሀበል ተካ አያት ደስታ ነው። ደስታ ነው። ከዚህ በኋላ ጌታ ሆይ ከመሄዳቸው በፊት የልጆቻቸው ነገር ተስተካክሎ የመሄጃቸው ቀን ሳያልቅ አመስግነው ይሄዱ። አሜን። ምን አድርገው? አመስግን። አመስግነው ይሄዱ። አሜን። እግዚአብሔር ሆይ ልጆቻቸው አእምሯቸው ይከፈት። አሜን። ጠቢባን ይሁኑ። አሜን። ኃያላን ይሁኑ። አሜን። ብርቶች ይሁኑ። አሜን። ባለ ብዙ ድል ይሁኑ። አሜን። ለሀገርም ለቤተሰብም ለቤተ ክርስቲያንም ጠቃሚ ይሁን። አሜን። ኃይል በላቸው ይገለጥ። አሜን። ጤንነታቸው ሙሉ ይሁን። አሜን። አእምሯቸውን የሚቆጣጠር በኢየሱስ ደም ዛሬ ይነቀል። አሜን። ታምር ይሁን። አሜን። አስደንቅ። አሜን። በኢየሱስ ደም አሜን። ይሄን ድገም ወስደ እሺ ተባረከበት ጀራካስ አሜን። ኑጌ የልጅ ነገር አሜን። ጥሩ። አቤት። እንዴት ነው? እግዚአብሔር ይመስገን። እስጢፋኖስ ጤና የተስተካከለ፣ ልጆች የተስተካከሉ፣ ተጽዕኖ ከልጆቻቸው ይሰበር። ከቤተሰቦቻቸው ይሰበር። አሜን። የነሱ ከሆኑ ዘር ማንዘር ላይ ይሰበር። አሜን። ያው ይሄ ከወታደር ቤት ይሄ ከእንትን መከላከያ ሚኒስቴር ውጪ ሌላ ይሄ ኬካን ኬክ የሚባል ድርጅት ውስጥ ሰርታል። ትክክል። ረጅም ዓመት 7 ዓመት በላይ በፍቅር እንደ እናት አባት ልጅ ነው የምንታየው። አሁን ባልነው ነው። ትክክል ነው። አንተ እኮ በስጋ ደረጃ እጅግ በጣም እግዚአብሔር መሰማትን መወደድን የሰጠ ሰው ነው። አሜን። አይደለም ወይ? እውነት ነው። ሌላ ሀብትም ንብረትም የለኝም። ይሄው ነው እኔ ሀብት። እስከ ጠቅላይ ሚኒስተር ቢሮ ደረጃ። አሜን። አሜን። ቆይ የተሰማ ሰው ነው። ኤግዛክትሊ። በምድር ትልቁ ስልጣን እንግዲህ ሀገር የሚመራ ማን ነው? ጠቅላይ ሚኒስተር ፕራይም ሚኒስተር አብይ ጋር እነ ዶክተር ክብርት ከንቲባ ማን? አቤት አዳነች አበቤ። ይታያል ጌታዬ። ክብር ላንተ ይሁን። የምትናገረውን ቃል ታላላቆች የተንቀጠቀጡበት። ኤግዛክትሊ። ምንም ተጨማሪም ተቀናሽም የለውም። ምን ያባት ንግግር በኢትዮጵያ ሚዲያ ብቻ ሳይሆን አልጄዚያ ምን ሙሉ የዓለም እንዳለ ሚዲያዎች ሲዘግቡ የነበረ ሰው። እውነት ነው። እውነት ነው። ያንተ ጭንቀት ምንም አይደለም። ቤት ነው። ልጅ ነው። እውነት ነው። ይኸው ነው። አሜን። አሜን። ተጨንቅ ያለው ተጠብብ ያለው ተጠብብ ያለው ገንዘብም አይደለም። በስልጣን ደረጃ ቢሆን የትም ቢሮ ገብተህ ሰውን ለሌላው ብዙዎችን የምታስፈታ ሰው። እኔን አፈር ብላኝ። እውነት ነው። እውነት ነው።
እውነት ነው፣ እውነት ነው፣ እውነት ነው። ለማንም የገባሁበት አፍሬ አላቅም። እግዚአብሔርን አስቀድሜ ነው ስገባም። እግዚአብሔር የተመሰገነ ይሁን። እውነት ነው። የኢትዮጵያ ሕዝብ የሚያቆኝ ያቆኛል። በአጠቃላይ ለሰዎች ለብዙ ሰዎች መፍትሄ። አሁን ግን የከበደ ያንተ የልጅ ጉዳይ በጣም ግራ ግብትን ያለኝ በቃ ከልጅ ደግሞ ጤና ማጣት የተነሳ ትዳሬም አንተ ሌላ ቦታ እውነት ነው፣ እነሱ ሌላ ቦታ እውነት ነው። ሁሉም ወደ ቤት ይመለሳል። አሜን 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 አሜን። እግዚአብሔር ኃያል ነው፣ ኃያል ነው። እውነት ነው። ይኸው እግዚአብሔር አምላክ ምስክሬ ነው። ከዚች ቀንና ሰዓት ጀምሮ የልጅ ጤና በኢየሱስም ተመለሰ። አሜን 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 አሜን። እግዚአብሔር ለኔ ያላደረገው ነገር የለም። ከሽሬ ጎንደር በግሬ ይሄዳል ሳይባል የወጣው ብዙ ውሃ ጥም፣ ረሃብ፣ መከራ፣ ሞት አስከሬን መሃል አልፌ የገባው እናት አባቴን በክብር የጦርኩ ቤት የሰራው የቀበርኩ የሸኘው አሁን ግን ዘመድም ጓደኛም ምንም ሳይኖረኝ ብቻዬን እዚህ ደረጃ ላይ እየደረስኩ ነኝ። ይሄን ማቀው እኔ ብቻ ነኝና ጌታዬ ያሰረኝን ሁሉ ፍታልኝ። ልጄን ማርልኝ። ዩኒቨርሲቲ ገብቶ ከዛ ወጥቶ መጣ። አካውንቲንግ እማራለሁ ይለኛል፣ ኢንጂነሪንግ እማራለሁ ይለኛል፣ ከፍላለሁ። የሌለኝን ገንዘብ እያወጣው ሁሉንም አልጨረሰም። አሁን ከ2 ዓመት በላይ ከቤት አልወጣ ብሎ ግራ ግብትን ያለኝ። ባለቤቴም ጥላኝ እሱን ለማስታመም ከአዳማ አዲስ አበባ ነው ያለችው። ቤቴን ዘግቼ ነው የመጣሁት እዚህ። ዝናህን ካናዳ ካለው ዘመዴ ሰምቼ ኢየሱሴ አሜን። ወይኔ አላችሁ ወይ? አሜን አሜን። በጣም የምወደው ወንድሜ ያጎቴ ልጅ አማኝ የሆነ ስለኔ የሚጨነቅ ባክን አድራሻውን ታውቅ እንደሆነ ብዬ ጠይቄው ጎተራ ሄደ መብራቱን 100 ሜትር ካለፍክ በስተግራ በኩል ሲለኝ ሰው ሳልጠይቅ ነው ቤት የመጣሁት። ደስ ብሎኛል። ኢየሱስ ጋር ነው የመጣው ዛሬ። አዎ ማጋ ኢየሱስ ጋር። ቆይ አንድ ጊዜ እነሱን ልባርክና እነሱ ይቀመጡና ይሄ ህዝብ ከኔ ጋር አንድ ቃል ለዚህ ሰው አውጀን። ያንተ ጭንቀት የልጅ ጉዳይ ነው። እውነት ነው። አሁን ትሰማለህ። ቆይ አሜን። ወይኔ ልጆቻችሁን ይዛችሁ እዚህ ስፍራ ላይ ለምስጋና ካልቆማችሁ በጠላት ፊት እኔ ጌታ አልቀባኝ። ሆነ ስለ 100 አለቃው ታሪክ ስትናገር 100 አለቃው ቤቱ ሄዶለት እንዲጸልይለት ፈልጎ ይሄ ግን በክብር ምክንያት ሳይነግረው ቀረ ለእግዚአብሔር። እና ከሁሉ የተሻለው 100 አለቃ ነው ብለህ የተናገርከው የመጽሐፍ ቅዱስ ቃል የኔ ቃል ነው። ቤቴ እንዴት ልውሰድህ? አልመጣ አለኝ። ግራ ግብት አለኝ። ስንት ቀን ነው እዚህ ከመጣ? ትላንትናና ዛሬ። አሁን ልጄ እንደሚመጣና ምስጋና እንደማቀርብ አምኜ ነው የመጣሁት። ምን አለ አሜን ብትል አንተ ምን ይዛችሁ ትቀርባላችሁ? ምስጋና። እሺ ስሙኝ፣ የቤተሰቦቻችሁ የእናንተም የትዳራችሁ የዘር ማንዘሮቻችሁ የልጃችሁ የቤተሰቦቻችሁ ነገር በኢየሱስ ደም አሁን ተስተካከለ። አሜን። ምን አለ? ተስተካከለ። አራ ተናገር። ታው ተስተካከለ። በኢየሱስ ደም ተስተካከለ። አሜን። ሄደው ሲመለሱ ሊያከብሩ፣ አሜን። ሄደው ሲመለሱ ሊያመሰግኑ፣ አሜን። ሄደው ሲመለሱ ያንተን ታላቅነት ሊያወሩ፣ አሜን። ሄደው ሲመለሱ ያንተን የማዳን ስራ ሊዘምሩ፣ አሜን። ሊሰብኩ አሜን። እድል ሰጣቸው። የሚቀጥለው ምዕራፋቸው የክብር ይሁን። አሜን። በጠላት ፊት ሞገስ ያገኙ። አሜን። ኃይል ይገለጥ። አሜን። ልጆቻቸው ፈጽሞ ጤንነት ይሁን። አሜን። በትምህርት ይባረኩ። አሜን። በእውቀት ይባረኩ። አሜን። በጤና ይባረኩ። አሜን። በሞገስ ይባረኩ። አሜን። በጸጋ ይባረኩ። አሜን። በእድሜ ባለጠግነት ይባረኩ። አሜን። ባረኳቸው። አሜን። ከልጆቻቸው መካከል አንድም የማይጠቅም ልጅ አይኑር። አሜን። አንድም ለጥፋት የሚሆን ልጅ አይኑራቸው። አሜን። አንድም ለከንቱ ነገር የሚሆን ልጅ አይኑራቸው። አሜን። አረ አይኑራቸው። አሜን።
የትኛውም ተግዳሮት ከህይወታቸው ይነሳ። አሜን። እጅህ በላቸው እንዳለች ትታወቅ። አሜን። አስገርም። አሜን። ጤናን ስጥ። አሜን። ፈውስ ይሁን። አሜን። በኢየሱስ ደም አሜን። ዮሐንስ ዮዲ ቶሌ አናድሁ አቼ ያንተም የቤት የትዳር የቤተሰብ ታሪክ ዛሬ አሜን። እግዚአብሔር እጅ ካንተ ጋር አሜን። ሞገሱ ካንተ ጋር ልጅን በርከው ልጆች ሁሉ ከዚህ በኋላ ህይወት፣ ኑሮ፣ ቤት፣ ዘር፣ ትውልድ የተባረከ አሜን። ጠብቁኝ፣ ጸልያለሁ። ከዚህ በኋላ ሸፋፋው ተባረረ። አተተካ ታፈ እዚህ ጋር ነብዩ ቀንበር ተሰበረ፣ ስራት ተፈታ። የቤት የትዳሪ የልጆች ታሪክ ስራ በኢየሱስ ደም ሞገስ አገኘ። አሜን። የእግዚአብሔር የማዳን እጅ ከፊት ቀደመ። አሜን። ከልጆች ከትምህርታቸው ፊት ከጤናቸው ፊት ቀደመ። አሜን። ሆነ። አሜን። ተፈጸመ። ላልታሰር እኔም ዘሬም ተፈተናል እያላችሁ በር ደርሳችሁ እየሮጣችሁ ተመለሱ። ላትታሰሩ ቤታችሁ፣ ትዳራችሁ፣ ልጆቻችሁ ላትታሰር፣ ቢዝነስ ላይታሰር፣ ቴዎድሮስ ላይታሰር፣ ፍቅርተ ላይታሰር፣ ልጆችሽ ተፈቱ ዛሬ። ቤተሰቦቻችሁ ዛሬ ተፈተዋል። ይሁንላችሁ። እሺ አንድ ቃል ለዚህ ሰው እናውጅና ከዛ በኋላ ጸልያ። ዮሐንስ ዛሬ ድል ሆነ። በሮች ሁሉ የተከፈቱ የእግዚአብሔር ሞገስ በላይ ለዘሮች መልስ፣ ለቤት በረከት ካዛ አከም ጅርቱ ፈያ ጅርቱ ናጎማሚ ጋላታ ሰጥ ቶሌ አዛ ተካ ስራው ዛሬ ጋይታፌ ሞገስ ይኸውልህ፣ ስሙኝ እንዲህ ብሎኛል እግዚአብሔር። እኔ ቀድም ያለው ይኸውልህ፣ ይሰማል? አዎ። ልጆች ቤትን ኦልሬዲ አስገምተዋል። አዎ። 6 ሚሊዮን የተገመተው። 3 ሚሊዮን ስጣቸውና ወይ ይስጡና ውጣ ነው የተባልከው። አንተ ትሰጣቸዋለህ። አሜን አሜን አሜን። ይሄ ገንዘብ ከባንክ ወስደ ለመስጠት ነው ያሰብከው። እግዚአብሔር ሌላ ምንጭ አለኝ ብሎኝ። አሜን አሜን አሜን። ሌላ ምንጭ አለኝ ብሎኛል። አሜን። ለልጆቻችሁ ጭንቀት፣ ላዘናችሁበት ነገር ሌላ ምንጭ አለው። የእናንተ ዕውቀት አቅምም ላልቻለው ነገር እግዚአብሔር ሌላ ምንጭ አለው። ነገሮች ሁሉ ፈጥነው የተስተካከሉ ነው። የእግዚአብሔር ጉብኝት በዘመኑ ፈጠነ። የሚቀጥለው ምዕራፍ የድልና የሳቅ ሆነ። ምስጋናን ይዘ ከዛ በኋላ ቤቴ ተመልሷል፣ ቤቴ ገብቻለሁ እያልክ ናና ለምስጋና ጥራኝ፣ እንሄዳለን። ኢሳይያስ ምዕራፍ 9 ቁጥር 1 አንድ ጊዜ እናንብብና ለዚህ ሰውዬ ቃል ላውጣ። ቆምልኝ። ለዚህ ሰውዬ መልእክት ነው። ይሄ ሰውዬ በስልጣን ቢሆን ኖሮ ይችል ነበር። በገንዘብ በምን ቢሆን ኖሮ ይችል ነበር። የዚህ ሰውዬ ጭንቀት የልጁ ጉዳይ ብቻ ነው። በልጁ ደግሞ ጤና ማጣት ምክንያት ትዳሩ ምን ሆኗል? ሌላ ቦታ። አንተ አዳማ፣ እሷ አዲስ አበባ ተለያይታችሁ። እችን ቃል ስሙኝ፣ በደንብ ስሙኝ። 9:1 እንዲህ ይላል፣ ነገር ግን ተጨንቃ ለነበረች ነፍስ ከእንግዲህ ኧረ ሰው የለም ንገሩት። ለማን?
ጨለማ ይልና እንዲህ ይላል። በምን በመጀመሪያው ዘመን ይላል የሰራዊት ጌታ እግዚአብሔር ተጨንቃ ለነበረች ነፍስ ከእንግዲህ ከቶ ጨለማ ከዛስ በጨለማም ምን ያለ በጨለማም የሄደ ሕዝብ ምን ታላቅ ብርሃን ትንሽ አይደለም። ጌታ እንዲህ አለኝ፣ ልጄ ሆይ ታላቅ ብርሃን አየ ይልና በሞት ጥላም አገር ለኖረ ሕዝብ ምን ወጣለት? ብርሃን ወጣለት። ተናገሩልኝ። ብርሃን ወጣለት። ብርሃን እንዲህ አለ። ሻምበል ተመስገን አቤት። እግዚአብሔር ብርሃን ወጥቷል አለኝ። አሜን። ይሄ ብርሃን ለተመስገን ሲወጣ ለሚኪያስም ወጥቷል። ለማ ለሚኪያስ ተመስገን ልጅ ነው፣ ልጄ ነው የታመመው። በስማ አረ ሰው የለማ ሰው አቤት ሚኪያስ ተመስገን የምጨነቅለት እኔን መሳይ ከሰው የሰው አይን እንዲህ ማይ ልጅ አይዞ የሚለኝ ልጅ እንዲሆነብኝ አይተኛም ሌሊት። አሁን ትናንት እንዲሁ በቃ ሌሊት እናትየዋ እቺን አክላለች አብራ እየተጨነቀች። ሚኪያስ ተመስገን ኃይለ ማርያም ዶንዳ ዳካታሳ ወይኔ ኧረ ሰው የለም። ጁማንታሮ ኮፖራ ቫዲሞስ አባቴ አስተዳዳሪም ነበሩ ድሮ። እኔ ግን በእኔ እድሜ የማውቃቸው ቸግሯቸው እግሯቸውን አሟቸው ዱላ ይዘው ሲቆሙ ነው። እና እኔ ማታ ማታ እየተከተልኩኝ ስከተላቸው እግዚአብሔር ሆይ የእስራኤል አምላክ ልጆቼን ጠብቅልኝ እያሉ ይጸልዩ ነበረ። እኔም 1 ዓመት ነው የቀረኝ፣ 2 ዓመት ነው የቀራቸው ሊሞቱ እያልኩ ጊዜ እየተሻማሁ በሚገባ ቤት ሰርቼ አስታምሜ ሐውልት ሰርቼ ስሜን አስጠርተሃል ብለው የመረቁኝ ናቸው። አሁን ግን እኔ እንዲህ ስንከራተት ምንድነው እግዚአብሔር ሆይ እያልኩ ነው። እናቴ ደግሞ ሌላ ልጅ የላቸውም፣ ሁለቱም ካረጁ ነው የወለዱኝና መርቀውኝ ልጄ እኔ በድድሽ ብይ ተብዬ ተመርቄ ነው እንጂ አንተ አይደለም የምታበላኝ ይሉኝ ነበረ። ይሄንን አገር ያውቃል የአምቦ ሕዝብ የጎንደር ሕዝብ። በድድሽ ብይ ተብዬ ተመርቄ ነው፣ አንተም ልጅ ውለድ ከተባረከ ሰው። የቀዳሁት አለኝ በካሴት ማለት ነው ያኔ እና እንዲህ ተመርቄ አሁን እኔ እንዲህ ልጄ እንዲሆኑ እንትን ስል ስለሞት አስቤም አላቅም፣ አሞኝም አያቅም። ሰሞኑን ግን ትንሽ ዲሞራላይዝድ እየሆንኩ መጣሁ። እስኪ መፍትሄው በእጅ ነው ያለው፣ እግዚአብሔር እጅ ነው አሁንም ያለው። አሜን። አንድ ጊዜ እናንተ እጆቻችሁን ዘርጉ። ይኸውልህ የምትኖረው የት ነው? አዳማ ነው። አዳማ። አዎ። ታማሚው ያለው አዲስ አበባ ነው? አዲስ አበባ ነው። እሺ። ሰኞ ዕለት ከእንድሪያስ ጋር ስልክ ትቀያየርና እሺ። አዲስ አበባ የት አካባቢ ነው ያለው? ወደ አብነት አካባቢ ነው። አብነት ስልክ ትቀያየርና እሺ። ሰኞ ዕለት ከሰዓት ላይ ይሄ ብላቴና ያለበት ሄደን እንጸልያለን። የሚቀጥለው ያሰብኩት ግን የፈራሁት ላንተ ለርሶ እንዳልነገር ምን ብዬ ልግለጽህ? እኔ ልጅ የኔ አባት ፈሪቼ ነበርና አሁን የልቤን ስለነገርከኝ ወይኔ ምን ብዬ ልግለጽው? የመቶ አለቃው ታሪክ ሆነ እኮ ለእግዚአብሔር እኮ ለጌታ ክብር አሜን። ሁላችሁም እጆቻችሁን ወደ እነሱ ዘርጉ። አሜን። አባቴ ሆይ
የሚቀጥለው ሳምንት አርብ በዚህ ስፍራ ላይ በብዙ ደስታ፣ በብዙ ምስጋና፣ በብዙ ድል፣ በብዙ ክብር ይህን ሰው ከልጁ ከቤቱ ከትዳሩ ጋር በፊት እንድታቆመው ጸልያለሁ። አሜን። አባ እንድታቆመው ጸልያለሁ። ለአባቴ ለተመስገን፣ ለአባቴ ለንጉሴ፣ ለወንድሜ ለቴድሮስ፣ ለእናቴ ለፍቅርተ ለልጆቻቸው ቃል አወጣው። ቤታቸው ልጆቻቸው የተፈወሱ ይሁኑ። አሜን አሜን። የተፈወሱ ይሁኑ። አሜን። ነፃ ይወጡ ይሁኑ። አሜን 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 አሜን። አዋጅ በአዋጅ ይሻር። አሜን። ተጽዕኖ ይሰበር። አሜን። ታምር ይሁን። አሜን። ኃይል ይገለጥ። አሜን። ነገር ይስተካከል። አሜን። አስገርም። አሜን። እጅ በላቸው ትሁን። አሜን። በጠላት ፊት ሞገስ ስጣቸው። አሜን። ልጆቻቸው በሚማሩበት፣ በሚሰሩበት፣ በሚወጡበት ሞገስ ያገኙ። አሜን። የሚቀጥለውን ዘመናቸውን የክብር አድርግ። አሜን። ታምር ይሁን። አሜን። ቃልህን አክብር። አሜን። ጸለይን። አሜን። አሜን። ዝናህ በዓለም ያስተጋባ። አሜን። በአሜሪካን፣ በእንግሊዝ፣ በእንግላንድ፣ በዓለም፣ በእስያ፣ በአውሮፓ ዝናህ ተስተጋብቶ ምስክርነት እንድንሰጥ የእግዚአብሔር ፈቃድ ይሁን። አሜን። ብዙ ምሰራ ብዙ ምትፈውስ ነህና ለሁሉ መድኃኒት እንድትሆናቸው እግዚአብሔር ይርዳን። አሜን። ሐሳባችን በጎደለው እግዚአብሔር ይሙላበት። አሜን። አሜን። እግዚአብሔር አሜን። አመሰግናለሁ። አመሰግናለሁ። ኑርልኝ፣ ኑርልኝ። አንደበት እንደ ማር የሚጣፍጥ አሜን። ከሚያዝኑት ከሚሰቃዩት ከሚያለቅሱት ጋር የምታለቅስ ሆደ ቡቡ እምታርግ አሜን። ልጅ በመሆንህ በእውነት ይሄን ልፋትህን ድካምህን ከጠዋት እስከ ማታ ሳትበላ ሳትጠጣ ጊዜህን እድሜህን ሁሉ ለሰው ልጆች ፈውስ አሜን እየከፈልክ ስለሆነ አሁንም ዝናህ ያስተጋባ። አሜን። የዓለም ሕዝብ ሁሉ አንተ ጋር መጥቶ ይፈወስ። አሜን። 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 እሺ፣ ደስ አለ። እጅግ በጣም ቃል አይገልጸውም። እኔ በእውነት ቆሜ አይደለም ስላንተ የምናገረው፣ ተንበርክኬ ነው የምናገረው። እግዚአብሔር 10 አይደለም አንድ ነው። እግዚአብሔር የሁሉንም የተበደሉትንም የተቸገሩትንም በደል ይሰማል። አሜን። እኛ ግን በውስጥ ያለንን መከፋፈል እግዚአብሔር ያንሳልን። አሜን። አንድ አንደበት ያደርግልን። አሜን። እንዳንተ ያሉትን ሰዎች ደግሞ እንዳንተ አይነት ወጣቶችን የሚያድጉ ብዙ ሰው የሚፈውሱ ሰዎችን ፈጣሪ አምላክ አንድ እግዚአብሔር ጌታ ኢየሱስ ክርስቶስ ጥላ ከለላ ሆኖ ይጠብቃችሁ። አሜን። ይጠብቅህ። አሜን። ክፉን ያዝልህ። አሜን። ጠላት ይደንግጥ። አሜን። መንፈስ ቅዱስ እግዚአብሔር ደስ ይበለው። አሜን። አብረው የተሰለፉ አብረው የሚያግዙ አብረው የሚሮጡትን ዲያቆናቱን፣ ፓስተሮችን ሁሉ ደግሞ ፈጣሪ አምላክ ረጅም እድሜ፣ ረጅም ግልጋሎት፣ ረጅም በረከት ይስጣቸው። አሜን። በእውነት እኔም በአንደበቴ ብዙ መናገር አልችልም፣ ምክንያቱም በሃይማኖት በኩል ይሄን ያህል ነኝ። ግን ልቤ ለእግዚአብሔር ንጹህ ነው። እግዚአብሔርን ስነግረው እንደ ጓደኛ ነው የምነግረው። ሲቸግረኝ ስነግረው ይሰማኛልና ዛሬ ሰምቶኛል። አሜን። አንተ ደግሞ እግዚአብሔር ይጠብቅህ። አሜን። ሌሎችም አማኞች ሌሎችም ሰውን የሚፈውሱ የእግዚአብሔር ኃይል ስልጣን የተሰጣቸው ሰዎች አንድ ሆነው አንድ አንደበት ተናግረው በኢትዮጵያ ላይ የተለቀቀውን እርኩስ መናፍስ እንዲያስወግዱ እግዚአብሔር ይርዳን። አሜን። የእግዚአብሔር ፈቃዱ ይሁን። አሜን። አንድ ያርገን። አሜን። የእግዚአብሔር ሰዎች ኃይልን ያገኙ። አሜን። 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 እስቲ አቤት ሰላምታይማ እንኳን መረጠው። በርካታ ጀነራል እና የሀገር መሪዎች የሀገር መሪ ጀነራሎች የምሰጠውን ሰላምታ በጣም ነው የሚወዱት እና በጣም አመሰግናለሁ። ቆይ ይህን ዘይት አንጣ አንቺ ዘይት። አሜን። 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 እድሜ ይስጥልን። አሜን። በረከቱን ይስጥህ። አሜን። የማያልቅ እንጀራ የማያልቅ በረከት ይስጥህ። አሜን።